ለሪካርድ አይመችሽም። አሁን አይ ነው ለሪካርድ ነው የገባሽው። ለሪካርድ አይመችሽም። ተረጋጊ፣ አዳምጪ። ቆይ ተማሪ እንዳወሽ መልሱልኝ። ተረጋጊ፣ አዳምጪ። አይዞ እፎይ። ረጅም ሰዓት መሰለኝ አይደል? ያ በጣም እየደከመኝ ነው አሁን ላይ ላይቭ ስገባ። አይ ዶንት ኖ ለምን እንደሆነ አላውቅም። የሆነ እየሰለቸኝ እንቀሳቀሳለሁ ረጅም ሰዓት ላይቭ ስገባ። አዎ እያወራው እየተንቀሳቀስኩ ነው። ብዛት እራመዳለሁ። ወክ እያደረኩ ነው የማወራው እና ልማድ ሆነብኝ። በፊት ቁጭ ብዬ ቪዲዮ ስለምከፍት ቁጭ ብዬ ነው የማወራው። አሁን ላይ ደግሞ ግቢ ውስጥ ዝም ብዬ እየተንቀሳቀስኩ ነው። አይ ጥሩ ነው። ተቀምጠህ በጣም መጥፎ ነው። ባይዘወይ ሰው አሪፍ ነው መንቀሳቀስ። እንደዚህ እየመጣን እናግዛለን። አይዞህ አንተማ እንዳታቆም አደራ። ኤፍናንን እንቀበላት። ኤፍናን ሰላም ሰላም፣ እንዴት ናቸው? እግዚአብሔር ይመስገን አለን። እንዴት ነሽ? አለው። ብዙ ጊዜ ጥያቄ ጠይቃለሁ እና ፎይ ጋር ሂጂ ወይ ያሬድ ጋር ሂጂ ይሉኛል ልጆች፣ ግን እድሉን አግኝቼ አላውቅም። እሺ ሙስሊም ነሽ ወይስ ክርስቲያን ነሽ? አዎ ሙስሊም ነኝ። ሙስሊም ነሽ? እሺ ለፈለግሽው አቅርቢና አንዳችን መለስልሻለን። ችግር የለም። እሺ እኔ ብዙ ጊዜ ጠይቃለሁ እና የተረዳሁት ነገርም አለ። አሁን ስለ ኢየሱስ ስጠይቅ ኢየሱስ አምላክ ነው ብላችሁ ነው የምታምኑት እና መጀመሪያ ስጋን ከመልበሱ በፊት አካላዊ ቃል አለ ብላችሁ ነው የምታምኑት። ያኔ ያ ፈጣሪ ነው አይደለ? ከተሳሳትኩ አርሙኝ። እሺ ጥያቄሽን ጨርሽና ችግር የለውም አርመን መልስልሻለን። እሺ አካላዊ ቃል ፈጣሪ ነው አምላክ ነው ብላችሁ ነው የምታምኑት፣ ስጋን ከመልበሱ በፊትም ማለት ነው። ያ አካላዊ ቃል መጣና ስጋን ለበሰ። ስጋን ደግሞ እሱ ራሱ ነው የፈጠረው። ተማሪ የመነሳውን ስጋና ነፍስ እሱ ራሱ የፈጠረውን ስጋ ገንዘቡ አደረገ፣ ለበሰ፣ ተዋሐደው ብለው ነው የነገሩኝ። እንግዲህ ያ ስጋ እነሱ እንደዛ ብለው ሲነግሩኝ የተፈጠረ ነው፣ ፍጡር ነው። ኢየሱስ ያኔ ያ ቃል ራሱ የፈጠረውን ስጋ ገንዘቡ አደረገ፣ ለበሰ፣ መለኮት ከስጋ ተዋሐደ ነው ያሉኝ። ይህ ማለት ስጋው ፍጡር ነው፣ ቃል ደግሞ አምላክ ነው፣ ፈጣሪ ነው። ያስገኘውን ነገር ለበሰ ሲባል እኔ እዚህ ጋር ፍጡር ከፈጣሪ እንደተዋህደ ነው የተረዳሁት። ልክ ነኝ? ጥያቄሽን ጨርሽና መልስልሽ ይፍና። ማለት እዚህ ጋር ልክ ነኝ? ጥያቄሽን ጨርሰሻል? ምክንያቱም ከታች ጀምሮ እያረመ መመለስ ካለብንም አንድ ላይ አስታከን እንመልስ ነው። ኦኬ የጥያቄሽ አላማ ምንድን ነው? እና መጨረሻ ላይ ኦኬ ይሄን ሲናሪዮ ሰራሽ፣ ከዛ ፋይናሊ ምንድን ነው ኮንክሉዥኑ? የዚህ ጥያቄ ማጠቃለያው ምንድን ነው? እሱን አገሽ ንገሪ። እሺ እንደዚህ ብሎ የመለሱልኝ ልጆች ናቸው። ምን ብሎ መለሱልኝ? መለኮት ከስጋ ስጋውን ደግሞ እሱ ራሱ እንደፈጠረ ነው የነገሩኝ። እኔ የተረዳሁት ተፈጠረ ሲባል የሆነ ነገር ፍጡር ነው እና ያ ስጋ ፍጡር ነው የፈጠረ ያ ቃል ነው መጣና ተዋህደው። እዚህ ጋር የሚታየኝ ፍጡርና ፈጣሪ ተዋህደዋል ኦልሬዲ ማለት ነው። መነጣጠል ስለማይቻል አንድ አምላክ ተብሎ ነው የሚመለከው አሉኝ። አንድ ሰው እኔ አምላክ ብሎ ማምለክ ያለበት ጥርት ያለ አምላክ ነው ብዬ ነው ማምነው። ግን እዚህ ጋር መለኮት ከፍጡር ከፈጠረው ስጋ ጋር ተዋህዶ ሳይነጣጠል እንዴት ነው እኩል የሚመለከው? ይሄ ነገር ነው ትንሽ ጥያቄ ሆነብኝ። አመሰግናለሁ። የሆነ ጥያቄ። እሺ እፎይ ትመልስላታለህ ወይስ? ቀጥሉ። እሺ ጥያቄዎችን ከማረም ልጀምር። ያው በእስልምናው አንድ አረዳድና በእስልምናው አንደርስታንዲንግ ስለምትናገሪ የክርስቲያኖችን ትክክለኛ የሆነውን ትምህርታቸውን ክሊርሊ አላስቀመጥሽም። which is okay ችግር የለውም። ሰው ምንድን ነው የኛ እምነት? አካላዊ ቃል እናለን። አካላዊ ቃል ማለት ነው እርሱ የነበረ አስቀድሞ ዓለምን ሁሉ የፈጠረ እርሱ የነበረው ማለት ነው። ስግው ቃል በኋላ ደግሞ በስጋ የተገለጠው ማለት ነው። ማስረጃዎች እየሰጠሁሽ ልሂድ አይገስ። እሺ መጽሐፍ ቅዱሳችን እንዲህ ይላል። በዚህ በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ ምን ይላል? በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። ይኸው በደንብ በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ። ያ አይ ቲንክ ወጣለች።
አዎ ወጣልሽ። ኦኬ እሰማለሁ ነው። አዎ ትሰማለህ ወይ? ትሰማለህ። እሷ ብትወጣም ሀሳቡን ይሄዱበት። ሜቢ ጥያቄው እንደ ጥያቄው ነው እንትን እንዳይል ለአድማጮች። እሺ ጠዋትም የሚገርመው ከአንድ ሙስሊም ሮዛ ከምትባል እህት ጋር በጣም በጣም ሙስሊም ናት እና ይሄን በጣም በአሪፍ እዚህ ላላችሁ ክርስቲያኖች በአጭሩ ልናገር። አካላዊ ቃል ስንል ምን ማለት ነው ስንል ለምሳሌ እዚህ ጋር በመጀመሪያ ንግግር ነበር ብለን ልክ ሙስሊሞቹ እንደሚሉት ብንከተው አይመጣም። በመጀመሪያ ንግግር ነበር ይባላል እንዴ? በመጀመሪያ ማለት ዓለም ከመፈጠሩ በፊት ማለት ነው። ለዚህ ነው ዘፍጥረት 1:1 ላይ ይህንኑ ቃል ታገኙታላችሁ። በመጀመሪያ የሚለው ይኸው ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ማለት ዓለም ከመፈጠሩ በፊት ማለት ነው። ዓለም ከመፈጠሩ በፊት እግዚአብሔር ነበር። ህላዌውን ያሳያል። ፈጣሪ እንደነበር ያሳያል። በመጀመሪያ ይህንኑ ቃል ደግሞ ዮሐንስ አምጥቶ ምን አለ? በመጀመሪያ ቃል ነበር አለ። ስለዚህ በመጀመሪያ ሲል ማለት ነው ዓለም ከመፈጠሩ በፊት። መዝሙረ ዳዊት ቅድም እንደነገረን መዝሙረ ዳዊት ምዕራፍ 33 ላይ በእግዚአብሔር ቃል ሰማያት ጸኑ ተፈጠሩ እንዳለ ያ ቃሉ ሰሪ አድራጊ ስለሆነ ከፍጡሩ በፊት ደግሞ ፈጣሪ መኖር አለበትና ያ ፈጣሪ የሆነው ቃል ነበረ አለ። ኦኬ አንድ ቁጥር የጻፈች ነው ከፍታሽ መሰለኝ። ይቅርታ እሺ፣ ድንገት ነው የወጣብኝ። ችግር የለውም። ጥያቄን ሰምተሽ ከሆነ በመጀመሪያው ሲል መቼ ነው ይሄ? በመጀመሪያው ቃል ነበር ሲል ከመጀመሪያው ማለት ነው። ያኔ በፊት ማለት ነው። የትኛው እንደዛ ነው አይደል? እናንተ የትኛው በፊት ማለት ነው? ፍጥረት ከመፈጠሩ በፊት ማለት ነው አይደል? እሺ ቃል ነበረ። አሁን ይሄ ቃል በመጀመሪያ ንግግር ነበር ይባላል? ቃል ነበር ነው። ቃል ነበር ካለ ምኑ ነው የሚያሳይሽ? አሁን እዚህ ጋር ለምሳሌ ሙስሊሞች ቃል የሚለው ንግግር ነው ብላችሁ ስለምትፈቱት በመጀመሪያ ንግግር ነበር ብል ያስኬዳል? ቃልና ንግግር የተለያየ ነገር ነው። ጎበዝ፣ እሱን ነው አይሻውን ያመጣሽው። አሁን እሱን ነው ይሄ አካላዊ ቃል ስንል ይሄን ነው። ጥያቄ እዚህ ጋር አይደለም፣ በነገራችን ላይ ቃሉ ላይ አይደለም ጥያቄ። ቃል አካላዊ ቃል በአባቱ ዘንድ ነበረ። ቃልም ደግሞ ራሱ ማን ይላል? እግዚአብሔር ነበር ይላል። እሺ ቃልም ነበረ፣ እግዚአብሔር ነበረ። ስለዚህ እግዚአብሔር ነበር ወይም እግዚአብሔር የተባለለት ቃል እኔነት አለው ማለት ነው። እኔ ባይ ነው። ስለዚህ አካላዊ ቃል ወይም ሎጎስ እንለዋለን ማለት ነው። ይህ በመጀመሪያው በእግዚአብሔር ዘንድ ነበረና ሁሉ በእርሱ ሆነ ይላል። እሺ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም። ያለማ ያለ ቃል ሁሉ የተፈጠረው በአካላዊ ቃል ስለሆነ በቃል ደግሞ ምን ነበረች አለ? ሕይወት ነበረች ወይም እኔነት ነበረው ይልና እዚህ ጋር ለሰው ሁሉ የሚያበራው እውነተኛ ብርሃን። አሁን ከዚህ ነው የሚጀምረው። እንግዲህ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ያልነበረ ነገር ይመጣል ይባላል። ለፍትናል ቃል ነው አይደለም የሚመጣው። ጥያቄ እሱን ከላይ ያነበብንና እዚህ ጋር ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። ወደ ዓለም ይመጣ ነበር የሚባልለት ወይም ይመጣል የሚባልለት ያልነበረ ነገር ይመጣል ይባላል። እኔ እንጃ ማለቴ ከምን አንፃር ነው ስለ ሊል ይችላል። ወደፊት እንደዚህ አይነት ነገር ሊመጣ ይችላል የሚባል ነገሮች አሉ። ሳይኖርም ይመጣል ይባላል። ምክንያቱም ለሰው ሁሉ የሚያበራው እውነተኛ ብርሃን ነው የሚለው። መቼም ይሄ አንቺ ጋር ስላለው ፀሐይ ብርሃን አይደለም የሚያወራው። ኦኬ እሺ። ስለዚህ ወደ ዓለም ይመጣ ነበር ከተባለ ያ የነበረው ምንድነው ማለት ነው? ሊመጣ ነው ማለት ነው። ሊገለጥ ነው ማለት ነው አይደል? ምክንያቱም ለሰው ሁሉ የሚያበራው እውነተኛው ብርሃን ይላል። ፀሐይ ነው እንዳትኝ፣ ፀሐይማ ለሁሉ ሰው ይበራል። ይሄ ግን ሊመጣ ነው። በዓለም ደግሞ ነበር ይላል። እሺ በዓለሙ ነበረ፣ ዓለምም በእርሱ ሆነ ይላል። ስለዚህ ዓለምን ሁሉ የፈጠረው በዓለም ሁሉ የመላው እርሱ ሊመጣ ነው ማለት ነው አይደል? አይደል? እሺ እንደዛ ነው። ከዛም ይላል መሰለሽ ቃልም ስጋ ሆነ አለው። ስለዚህ ዓለም ሲባል እንዴት ነው? በጣም ጥሩ ሰው ሆነ ማለት ነው። ሰው ሆነ። ያ ሊመጣ ነው የተባለው በዓለም የነበረው ሁሉን ያደረገው ሁሉን የፈጠረው ያ ሊመጣ ነው። ሲመጣ ደግሞ ምን ሆኖ መጣ ማለት ነው? ሰው ሆኖ መጣ ማለት ነው። ቃልም ስጋ ሆነ ሲል ሰው ሆኖ መጣ ሲባል እዚህ ጋር ሰው ሆኖ መጣ ሲባል ያ ቃል ቃልነቱን ትቶ ሰው ሆነ ወይስ? አይ ቃልም ስጋ ሆነ ስለሚል
ቃልም ስጋ ሆነ ስለሚል ቃል ቃልነቱን አላጣም፣ ስጋም ደግሞ ስጋ ቃል ስለተዋህደው ስጋነቱ አልጠፋም። በአንድ አካል ውስጥ ሁለት ማንነት ማለት ነው። አይ እኛ ሁለት ማንነት አናምንም። ከተዋህዶ በኋላ ሁለት ማንነት የለም፣ ሁለትነት አይነጣጠልም፣ አይነጣጠልም። ለዚህ ማስረጃውን ግን ተዋህደዋል። አዎ ላሳይሽ። ለዚህ ማስረጃውን ግን ስጋና መለኮት ተዋህደዋል። አዎ ስጋ፣ ምክንያቱም አምላክ ሰው ሆነ እያለ ሊገለጥ ማለት ነው። ቅድም ከላይ እኮ ያመጣሁልሽ ለዛ ነው። ወደ ዓለም ሊመጣ ነው ሊገለጥ ነው ይል ነበር አይደል? ስለዚህ ሊገለጥ ስለሆነ ሲገለጥ ደግሞ በምን ተገለጠ? በሰው መልክ ተገለጠ። ፊልጵስዩስ ላይ ይሄን ሲያመጣልሽ እንዲህ ይላል። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት አልቀጠረም የሚልና ይኸው፣ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ለምሳሌ አንቺ ኤፍናን ከእናት ከአባትሽ ስትወለጂ በሰው ምሳሌ ተገኘሽ ይባላል እንዴ? ይባላል? በሰው ምሳሌ ስትል ከእናት ከአባትሽ ስትወለጂ በሰው ምሳሌ ተገኘሽ ይባላል? አንቺ ኦልሬዲ ሰው ነሽ አይደል? አዎ ሰው ነኝ። በጣም ጥሩ። የሰው ምሳሌ ትባያለሽ አትባይም አይደል? ከምን አንጻር? ከምን አንጻር እንዳልኩሽ ነው። ይኸውልሽ እዚህ ጋር ክርስቶስ በሰው ምሳሌ ተገኘ፣ ሰው ሆኖ ራሱን ባዶ አደረገ ይላል። የነበረው በእግዚአብሔር መልክ ይኖር የነበረው የሰው መልክ ያዘ ይላል። ያ በእግዚአብሔር መልክ ይኖር የነበረው የሰው መልክ ያዘ ይላል። የሰው መልክ ያዘ ማለት ነው አምላክ ሰው ሆነ ማለት ነው፣ ወይም ቃል ስጋ ሆነ ማለት ነው። በምስሉም እንደ ሰው ተገኝቶ ይላል። አይሹ ያ በእግዚአብሔር መልክ ሲኖር የነበረው በሰው መልክ ተገለጠ ሲል ምን ማለት ነው? የእግዚአብሔር መልክና የሰው መልክ ምን ማለት ነው? ኤፍና ገባኝ። ግን ጥያቄ እኮ እዚህ ጋር እኮ ጥያቄ የለብኝም። ይቅርታ ግን መምህር ትግሉ ምን ማለት ነው ንገረኝ። ጥያቄው እዚህ ውስጥ ስላለ ነው የሚፈታልሽ። ተዋህዶ የሚለው እዚህ ውስጥ ነው ያለው። በፊት የሰው መልክ የለውም ነበር ማለት ነው። ከዛ ከጊዜ በኋላ ያዘ ነው። በእግዚአብሔር መልክ ይኖር የነበረው ሲባል የማይታየው ታየ ማለት ነው። ኦኬ አምላክ ተገለጠ። ሲገለጥ ግን በሰው መልክ ተገለጠ ነው። በሰው መልክ ሲገለጥ አምላክነቱን አልተውም። ሰውም ደግሞ ስለሆነ ደግሞ ፍጹም ሰው ነው። ደግሞ አምላክ ስለሆነ ሰው የሆነው ፍጹም አምላክ ነው። ስለዚህ ፍጹም ሰው አምላክ፣ ፍጹም ሰው ሆነ አምላክ ሰው ሆነ እንላለን ማለት ነው። ስለዚህ አምላክነት አልቀረም፣ ሰው ሲሆንም ሰውነቱ አልቀረም። እሺ ለዚህ ነው እዚህ ጋር ይላል በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት የታዘዘ ሆነ ይላል። እሺ ራሱን ዝቅ አረገ፣ ራሱን በትህትና ዝቅ አረገ። ምን ሆነ? ሰው ሆነ ማለት ነው። ያ አምላክ ሰው ሆነ ማለት ነው ባጭሩ። ግን እኔ ጥያቄ እኮ ይሄ አይደለም። ይሄ ነገር እኮ እኔ መጀመሪያ ስናገር ነበረ ቃል ፈጣሪ ነው የመጀመሪያ የነበረ ነገር ነው ብላችሁ ታምናላችሁ አልኩ። እዛ ጋር አይደለም የኔ ጥያቄ። መጥቶ የተዋሃደው ወይ ደግሞ የለበሰው ወይ ደግሞ ከማርያም የነሳው ስጋና ነፍስ ግን እሱ ራሱ የፈጠረ ነው። ማን ነው የፈጠረው? ያ ቃል የፈጠረውን ነገር ያ ቃል የፈጠረውን ነገር ለበሰ ኦር ተዋሃደው። እውነት ነው። አሁን እናንተ ስታመልኩ አምላኬ ብላችሁ እጃችሁን ክርስቲያኖች እጃቸውን አንስተው ሲያመልኩ ጥርት ያለ አካላዊ ቃል በፊት ላይ ቃል ብቻ ነበር እንግዲህ የሚመለከው ሰውነትን ስላለበስ አይደለ? ላሳይሽ በቃ ይሄው መጽሐፍ ቅዱስ ጥያቄን እንድትረዳኝ ደግሞ ላሳይሽ። ይሄው ድንግል ማርያም የማህፀኗን ፍሬ ልጇን ማለት ነው ልጄም ትሏለች አምላኬም ትሏለች። ላሳይሽ ሚላን እዚህ ጋር ማርያምም እንዲህ አለች፣ ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። ድንግል ማርያም አምላኬ ያለች የምትጠራው ማን ነው? ልጇን አይደል? ሰው የሆነ ልጇን እሺ አይደለ? እሺ ከዚህ አንፃር እንደዛ ነው። ግን ስለዚህ እኛ እየነጣጠልን ስሚን ቀይፍና ከተዋህዶ በኋላ ቃል ስጋ ከሆነ በኋላ ነጣጥለን ይሄ አምልኮ ይገባዋል፣ ይሄ አምልኮ አይገባውም፣ ይሄ እንዲህ ነው፣ ይሄ እንዲህ ነው እያልን ለሁለት አንከፍልም። ልክ ድንግል ማርያም እንዳለችው ከተዋህዶ በኋላ ሰው ከሆነ በኋላ ራሷን ከሷ የተወለደው ልጇን አምላኬ ብላ ጠራለች። ስለዚህ እኛም የድንግል ማርያምን ልጅ ኢየሱስ ክርስቶስን በሰው የተገለጠው ሰው የሆነውን አምላካችንን አምላካችን ኢየሱስ ክርስቶስ እንለዋለን። ቃል ስጋ ከሆነ በኋላ መከፈል፣ ሁለትነት፣ መለያየት የለም። ኦኬ እኔም እኮ የለያየው ወይ የቀጠልኩ ሳይሆን መጀመሪያ ቃል ነበረ።
ቃል ፈጣሪ ነው ያላችሁት። እንግዲህ ባስረዳችሁ መሰረት ያ ፈጣሪ ከማርያም ከመወለዱ በፊት አምላክ ነው አይደለ? ሁሉም ሰው የሚያመልከው ነበር አይደለ? አምላክ አምልኮ ይጠራ አይደለ? አምልኮ ሰው ከመሆኑ በኋላ አልቀረም። ያ አምልኮ ቀጥሏል። ጥያቄ እኮ እዚህ ጋር አይደለም። ጥያቄን እንድትረዳ ቆይ እንደዚህ ልበል ማለት ከስር አዎ ወይ አይ ያልከኝ ያረምከኝ ብሄድ ጥሩ ነው። አይ አሁን አይደለም ማለት አንተ ጥያቄ ሌላ ነገር እየመሰለህ አይደለም። ቆይ ይኸውልሽ፣ አይ አሁን በሚባል አይደለም። ይኸውልሽ አምልኮ ለእግዚአብሔር የሚሰጠው አምልኮ ቆሞ አያውቅም። ኦኬ ምንድነው የሆነው? ሰው ሆኖ ተገለጠ አምላክ። ስለዚህ ሰው በመሆኑ አምላክነቱ አልቀረም። ስለዚህ አሁንም እሱ አይደለም እኮ ያርዲዬ ቆይ አንዴ ላስረዳ ማለት ጥያቄን ግልጽ ላድርገው መሰለኝ ትንሽ አነጋገሬ የሚያስጠላ ከሆነ ይቅርታ አድርጉልኝ። እኔ በደንብ ማወቅ ስለምፈልግ ነው። ጥያቄ ጠይቄ ሲመልሱልኝ ጭንቅላቴ ደግሞ በቃ ይሄ ማለት እኮ ይሄ ነው የሚለኝ ነገር አለ እና እሱን ለማረጋገጥ ነው የምጠይቀው። እየጠበኩሽ ነው፣ ችግር የለውም። እሺ መጀመሪያ ከማርያም በፊት ያ ቃል ነበረ፣ ከአቤት ተገኝ ያ ቃል ነበረ። ያ ቃል ፈጣሪ ነው፣ ሁሉንም ነገር የፈጠረ ነው፣ ማርያምንም ጨምሮ ማለት ነው። በእናንተ እምነት መሰረት ያ ቃል የፈጠረውን ነገር ከማርያም በፊት አምላክ ነው፣ ፈጣሪ ነው፣ ይገዙት ያመልኩት ነበረ። እንግዲህ አምላክ ነው በእናንተ እምነት መሰረት ነው እና ያ የሚመለከው አምላክ ጥርት ያለ አምላክ ነው፣ ምንም ነገር የለበትም አምላክ ነው። ምን ማለት ነው ጥርት ያለ አምላክ? ምንም የለበትም እስቲ አልገባኝም። ስለ በቃ አምላክ ነው፣ ሌላ ነገር የለበትም። ምን ማለት ነው ምንም የለበትም ማለት? ፈጣሪ ብቻ። ቆይ እኮ ልመጣልህ ነው፣ ግን ከጊዜ በኋላ ይፍናን አንዴ ቆይ፣ እሱን ልመልስልህ ነው እኮ። አንዴ ቆይ፣ መጀመሪያ ሰው ከመሆኑ በፊት ምንም የለበትም ያልሽው ምኑ ነው? ምንም የለበትም ማለቴ አምላክ ብቻ ነው። ምን ማለት ነው እኮ? ብቻ ነው፣ ብቻ እኮ ነው። አምላክ አምላክ ነው፣ ሌላ ነገር የለም። ምንም የለበትም ያልሽው ምኑ ነው? እሺ እኮ ልነግርህ ነው። እሺ ከጊዜ በኋላ ደግሞ ጥርት ያለ አይደለም እንደኔ እናንተ በመለሳችሁልኝ መሰረት ሲይዘው። ለምን ካልከኝ ከጊዜ በኋላ ያ አምላክ ብቻ የነበረው ነገር የፈጠረውን ስጋ ለበሰና ፈጣሪ ከፈጠረ ነገር ጋር ተዋህደዋል። ፍጡር ከፈጣሪ እንደማለት ነው። በግልጽ ተዋህደ መጣጣል አልቻለም። ንግግር ጥርት የሚለው ነገር እሺ ቀጥል እፎይ። ጥርት ስለ ከሁሉ ነገር የጸዳ ማለት ነው። እሺ ኤፍራን መዝሙር ያሬድን እያዳመጥሽ አይደለም እኮ ለዛ ነው። ጥያቄን አላገኘሁም ለዛ ነው ይቅርታ። ጥያቄውን እንዲያገኝልሽ መስመር እንስጠው። እሺ ቁርአን ያላ ቃል ነው አይደለ? ያላ ቃል ፍጡር ነው ፈጣሪ ነው? ፍጡር ነው ያላ ቃል? እኔን አትጠይቀኝ እፎይ። ታውቂዋለሽ ያላ ቃል አላቅም፣ እውቀት የለኝም። እቺንጌም በደንብ ስለማውቃት ነው። ያላ ቃል ፍጡር አይደለም። ሰው ያላ ቃል ፍጡር ያልሆነው ፍጡር የሆነ ወረቀት ላይ መጥቶ ሰፍሯል። ስለዚህ ጥርት ያላለ ጥርት ያለው ላይ መጥቶ ሰፍሯል ማለት ነው። በአንቺ ንግግር መሰረት ወረቀቱ ፍጡር ነው ብላችሁ ታምናላችሁ? ቃልነቱ ላይ አይደለም እኔ ጥያቄ ነው። ፎይ እሺ ሱናን አቢ ዳውድ 47:37 ላይ ክፈትልኝ እንትና መዝሙር። በሷ ሎጂክ መሰረት ከጊዜ በፊት ያላ ቃል ወረቀት ላይ ከመስፈሩ በፊት አላ ጥርት ያለ ነበር። መጣና ቃሉ ደግሞ ወረቀት ላይ ሰፈረና ቆሸሸ ማለት ነው። እንደዚህ አይነት እንደዚህ ከሆነ የምታወሩት ለወረድ መሰለኝ። እኔ ጥያቄ ልጠይቅ ነው። እሳቸው ጋር ሂጂ ሲባል በደንብ ታስረዱኛላችሁ ብዬ አስቤኝ እንዳወርድ ወርዳለሁ። እኔ ሀዲስን ልቀር አይደለም የመጣሁት፣ ስለ ቁርአን፣ ስለ መጽሐፍ፣ ስለ ኢየሱስ በደንብ እንድታስተምሩኝ ነው እኮ። እንድትማሪ እኮ ነው። ቃል ምንድን ነው እያለ እያስረዳሽ እኮ ነው። ስለ ቃል እኮ አይደለም አካላዊ ቃል አዳምጪ። አካላዊ ቃል ስጋን ተዋሃደ። ከተዋህዶ በኋላ ተከፍሎ የለም። የፍጡር የፈጣሪ ብለን አንከፍልም፣ አንድ ባህሪ ነው ምናምነው ብሎ እያስረዳሽ ነው። አንቺ ግን አይ አዳምጪ ማዳመጥ ችሎታ የለሽም። ማዳመጥ ትችያለሽ። ሰው ጥያቄን መልሱልኝ። 47:37 ነው ያልኩት እኔ 47:37 ምንድነው እሱ? ግልጽ ለማድረግ ያለ ኦዲየንስ ለአንቺ ብቻ ሳይሆን ተደራሽ የምናደርገው ኦዲየንስን ነው።
ልብ በሉ በቃ ቃል እኮ ሁሉን ያስገኘ ኦኬ፣ ነው። በቃ ምን ፕሊስ መሰለህ አዳምጪ፣ ፎይ መልሱን ከሀዲስ ጋር ፕሊስ የምናገኘው አዳምጪ፣ ከሆነ እጅ ሀዲስ ልመርምር። ቆይ አዳምጪ። ምክንያቱም ይህንን ጌም አንቺ ላይ ሳመጣው በጣም ዘወረስ ሴናሪዮ ይሆንብሻል። ለምን ጌም ለዛ ነው። ታመጣለህ? መልስ አታመጣም እንደ ጌም። ፕሊስ ተረጋጌፍ ነው። ለሪከርድ አይመችሽም። አሁን አይ ነው ለሪከርድ ነው የገባሽው። ለሪከርድ አይመችሽም። ተረጋጊ፣ አዳምጪ። ቆይ ተማሪ እንዳወሽ የጠየኩትን መልሱልኝ። ተረጋጊ፣ አዳምጪ። ሶ የመዝሙር ያሬድ በደንብ አስረድቶሻል። በመጀመሪያ ቃል ነበር ብሎ ሲልሽ ቃል አስቀድሞ እንደነበረ በመጀመሪያ ቃል ሆነ አይደለም የሚለው ክፍሉ ዮሐንስ 1:1 ላይ በመጀመሪያ ቃል ሆነ ቢል ኖሮ ኦኬ ያኔ ቃል ተፈጠረ የሚል ያስይዝ ነበረ። ነበር ካለ ግን አስቀድሞም እንዳለ ያ ቃል ደግሞ በእግዚአብሔር ዘንድ እንደነበረ ያ ቃልም እግዚአብሔር እንደነበረ ቁጥር 3 ላይ ሄዶ ያ ቃል ሁሉን የፈጠረ እንደሆነ አንዳች እንኳ ያለሱ እንዳልሆነ ቁጥር 14 ላይ መጣሽ። እሺ ቁጥር 10 ላይ አስቀድሞ ያ ቃል በዓለም እንዳለ ያ ቃል የሰዎች ብርሃን እንደሆነ ሕይወት ብርሃን እንደሆነ ቁጥር 14 ላይ ቃልም ስጋ ሆነ ሲል ግን መለወጥ እንዳልሆነ ለምን በእኛም አደረ ስለሚል በደንብ አብራርቶልሻል። ተተዋህዶ በኋላ ግን ምናምን ብለን እኛ እናምንም አለሽ። ይሄ ፍጡር የፈጣሪ ይሄ ይመለካል ይሄ ማይመለክ ብለን አናምንም። ያ ተገልጦበታል። የተገለጠበትን ያ ተዋህዷል። ተዋህዶን አንድ ባህሪ ብለን ነው የምናምነው እንጂ ሁለት ባህሪ ከተዋህዶ በኋላ ይሄ ፍጡር ነው የፈጣሪ ነው ብለን አናምንም። ከነገረሽ በኋላ በፊት የጠራ ነበር በኋላ የጠራ አይደለም የሚለው ውስጥ መግባት አትችይም። የእኛን እምነት ነው የምትጠይቂን አይደለ? እኛ እንዴት ነው የምናምነው? አንድ ባህሪ ብለን ካመንን ሰው ስጋ በከብዷል ብለን እናምናለን። አንድ ባህሪ ነው ያልከው? ያ ይሄ ፍጡር የፈጣሪ ብለን የአምላክ ባህሪ ብቻ ነው። እሺ አዳምጪ። አሁን ጣልቃ አትግቢያ። ሚዩት አድርጊና አዳምጪ። እሺ ሚዩት አድርጊው። በቃ እንደዛ። ስለዚህ ከተዋህዶ በኋላ ከፍለን ግን ምን አንልም። ይሄንን ሲያደርግ እንደዚህ ነው፣ ይሄንን ሲያደርግ እንደዚህ ነው እየነጣጠልን አንልም። በአንድ ባህሪ አንድ መለኮት ያ የተዋሃደው እንጂ አንቺ እንደምትይው ይሄንኛው ፍጡር ነው ያደረገው ይሄንን ሲያደርግ ደግሞ ፈጣሪ ነው እያልን አንከፋፈልም። ምን ከፋፍለው ነገር የለም። አንቺ እየከፋፈልሽ እያሰብሽው አስቀድሞ ሲያደርግ እንደዚህ ነበር በኋላ እንደዚህ ነው እያልሽ ነው። ይሄን ጌም ያመጣ ነው ለምንድን ነው አንቺ ላይ ያመጣ ነው? አስቀድሞ አላህ ቃሉ ነበረ። ቃሉ ግን መጥቶ ቁርአን ሆኗል። ሱራ 9:6 ላይ ከለም አላህ ብላችሁ የምታምኑ ቁርአንን ነው። ወረቀቱና ፔኑ ጽሁፉን ግን ምንድን ነው? እሱ ፍጡር ነው ብላችሁ ታምናላችሁ። ቃሉ ግን ምንድን ነው? ፍጡር አይደለም ብላችሁ ታምናላችሁ። እዚህ ጋር ሱናን አቢ ዳውድ 47:37 ላይ እንደምታዩት አቡ ዳውድ said this is a proof of the fact that the Quran is not created ይላል። ቁርአን ፍጡር ላለመሆኑ ይሄ ምስክር ነው ይላል። ስለዚህ ቁርአን ፍጡር አይደለም ማለት እናንተ ዘንድ ቁርአን ከሙሐመድ ላይ ከመውረዱ በፊት ፍጡር ያልሆነ አላህ ብቻ የሚባል ነበረ። ቁርአን ከመጣ በኋላ ግን ፍጡር ያልሆኑ አካላት ስንት አሉ? አላህ የሚባልና ቁርአን የሚባል። ቁርአንም ምን ስላልሆነ ፍጡር አይደለም። ፍጡር ካልሆነ አንድ ነገር ደግሞ ፍጡር ካልሆነ ደግሞ አንድ ነገር ምንድነው እሱ ማለት ነው? ፈጣሪ ነው ማለት ነው። ፍጡር ካልሆነ ፈጣሪ ነው ማለት ነው። ስለዚህ እንዴት ነው እሱ ፍጡር ይሄ ፈጣሪ የሚሆነው? ቃሉ ኦኬ። ወረቀቱን ፍጡር ነው ብላችሁ ታምናላችሁ። ስለዚህ ፍጡር ያልሆነው አላህ ቃሉ ፍጡር የሆነ ወረቀት ላይ መጥቶ ተዋህዷል። በዚህም መሰረት ከጊዜ በኋላ እንዳንቺ አባባል አላህ በፊት ጥርት ያለ ነበር፣ በኋላ ደግሞ ጥርት ወደ ማለት መጣ ማለት ነው። እንቀጥል። እንቀጥል። በትንሣኤ ቀን አላህን ቅድም ከፍተልሻል እንትና መዝሙር ያሬድ በሁለት ቅርጽ ይመጣል። አስቀድሞ አላህ የሚለዋወጥ ባህሪ ነበር የነበረው ወይንስ አንድ? ያ ሁለት ቅርጽ ሲመጣ ስለዚህ አላህ ምን ይሆናል ማለት ነው? ያለ መጥራት ወደ ያለ መጥራት ይመጣል ማለት ነው። እናንተ ጋር ዘወረስ ሴናሪዮ ነው ምልሽ። ለዛ ነው ሁለት ቅርጽ አለው። አንድ ማንነት ያለው አካል ሁለት ቅርጽ የሚይዝ ከሆነ ወደ አለመጥራት ውስጥ የማምጣትስ ይሄ ይሆናል ማለት ነው። መዝሙር ያሬድ ጣልቃ ስለገባባችሁ ሶሪ።
እፎይ አንተ ራስህ ትመልስልኛለህ። አሁን ይህ ኮሜንት ላይ አንዳንድ ሰዎች የተረዱኝ ሰዎች እሱ አይደለም ጥያቄው እያሉ ነው። እውነት አሁን ቁርአኑን መልሽልኝና እኔ መልስልሻለሁ። እኔ አላውቅም፣ እውቀት የለኝም። እኔ ልጠይቅ የመጣሁት ከመጽሐፍ ቅዱስ ነው። በቁርአን ቆስቷል ማለት ነው። ያላህን ቃል እንደዚህ ሲይዝ ያላህ ቃል ፍጡር አይደለም፣ ፍጡር ነው መጥቶ ሲላቀቅ። እስኪ ስር 2000 ሰው አለ። የተረዳኝ ሰው ካለ ንገረኝ። ወላሂ እውነቴን ነው። እኔ እኮ ቃሉ ፈጣሪ ነው ፍጡር እኔ እኮ ቃሉ ፈጣሪ ነው ብዬ እየነገርኳችሁ ነውላ። እንደዛ እንደምትሉ አውቃለሁ። እሱ ጋር አይደለም ጥያቄ ብያለሁ። ኤፍናን እኔም ያላህ ቃል ፍጡር አይደለም ፈጣሪ ነው ብዬ አመንኩልሽ። ግን ወረቀቱ ፍጡር ስለሆነ ፍጡር የሆነው እና ፈጣሪ የሆነው ቃል እንዴት ተዋሃዱ? ታርገት ነገሩን በአላህ ህይወት ላይ ኡፍይ ጋጂ መዝሙር ያረጋል እና ተገቢ ምንድነው? ሁሉም ያቆኛል። እዚህ ስር ያለው እኛ ምናምነው ነው እናንተ የምታጭበረብሩት። ኤፍናን እኛ ምናምነው ነው እናንተ የምታጭበረብሩት ነው። ስለዚህ የምታጭበረብሩበትን አሁን ዲባንክ እናደርገዋለን ማለት ነው። ስለዚህ ፍጡር ያልሆነ ቁርአን የሚባል አላህ እንደገና ደግሞ ፍጡር ያልሆነ አለ። ሁለት ፍጡር ያልሆነ በእስልምና የሚመለኩ አሉ። አውጣና ሳያቸው ለህዝቡ ቃል አላህ ፍጡር ነው ኤፍናን? አላህ ፍጡር ነው አይደለም? ኦኬ ካላወቅሽ ታዲያ ምን ትሰሪያለሽ? አላህ ጣዖት ነው? አጅብ እኮ ነው ወላሂ። ለምን አትቆይ? አሳያቸው። እስልምና ጨለማ ነው፣ ክርስትና ብርሃን ነው አላችሁ አይደለ? ከክርስትና ሰው ሲጠይቅ ቆይ አሳያቸው። ቁርአን ምን አይደለም? ፍጡር አይደለም። አላህ ምን አይደለም? ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ከመውረዱ በፊት እንደ እስልምና ቴዎሎጂ አላህ እንደው ፈጣሪ ቢሆን ጥርት ያለ ነበር አላህ ማለት ነው። በኋላ ግን ቁርአን እናወረደና መድብለ አምልኮን አመጣ ማለት ነው። ቁርአንን ተደርቦ እሱ ጋር እንዲመለክ አደረገ ማለት ነው። ታስረጅናለሽ ይሄን ክፍል? አስረጅነሽ ይሄን ክፍል። እፎይ አንድ ሰው እኔ አላቅም ለመማር መጣው ጥያቄ በነፃነት በደንብ ጠይቅ። ይሄንን እያመንሽ ነው። ይሄንኛውን ስህተት ነው በያ የምትጠይቂ ከሐዲስ ላይ ካልመለስሽ የሚባል ነገር አለ እንዴ? ኖ ምክንያቱም እየጠየቅሽው ያለሽው አንቺ ክፍል ላይ ያለን ነገር ነው እያልኩሽ ነው። በነገራችን ላይ ለመጀመሪያ ጊዜ ብቻ አይደለም ኢፍናን፣ እኔ ራሴ ጠይቄሽ እንደዚሁ አልነካውም ብለሽ ነው ሮጠሽ ወጣሽው። ታነሻለሽ ጥያቄ ከዚህ በፊት አይ እውቀት የሌለኝ ሳይሆን አትሊስት ዛሬ ሲጠይቅሽ ይህን ጥያቄ ኡስታዞችሽን ጠይቀሽ ቢያንስ 15 ቀን 20 ቀን ውሎታል። በዚህ ቀናት ውስጥ ኡስታዞችሽን መጠየቅ አልሞከርሽም። ስለዚህ እኛ እያወራን ስላለው ነገር ሊገባሽ አይችልም። ልክ እስልምና ላይ ስትጠየቂ ሁሉ ጊዜ ምክንያቱ አስረድተንሽ ሆን ብለሽ አንቺ በሌላ መንገድ እያመንሻለሽው የባሰ ነገር ነው። እስልምና ውስጥ እያመንሻለሽው የባሰ ነገር ነው። ሲቀጥል ደግሞ አንቺ እንድትረጂ ነው። እስልምና እኮ ትክክል አይደለም ብላችሁታል አይደለ? አንቺ ይሄ ትክክል ነው ያለሽ ነው ጥያቄው። ይሄ ተገቢ ነው ያለሽ ወይ? አንቺ ለመጣሽ ሎጂክ የኔን ተው እሱ ለምን እንተዋለን? አንቺ አሁን በእናንተ ሜዳ ልጫወት አይነት ነገር በግልጽ ትነግሪሽ ተደጋጋሚ ስለምታደርጊ ነው ማለት ነው። እኮ አልደረሳችሁም ገና። እኔ እኮ ቃል ቅድሚያ እስኪ አንቺ አሁን ስህተትን ትክክልን ትክክል ነው ማለት አትችይም ወይ? ስህተት የሆነ ስህተት ነው፣ ውሸታምን ውሸታም፣ ሌባ ማለት አትችይም። አልችልም እኔ ይብቃሽ በቃ ካልቻልሽ ሌባን ማትይ እንደዛ ማትይ ከሆነ ምክንያቱም እስልምና ውስጥ ስለተቀመጥሽ ስለ ሐዲስ እንድታስተምሩኝ ሳይሆን ራሳችሁን ይችላል ኤፍናን ምክንያቱም ሙስሊም እንደመሆንሽ እያመንሽ አንቺ ጋር ያለውን እኛ ጋር መተሽ መጠየቃችን እናንተ ጋር ድና የምታደርጉትም እኛ ፈልፍለን ነው። ትልቅ መልስ ነው። እኔ ጋር ጥያቄ መጠየቃችን ማለት እኮ ትልቅ ነገር ነው። ጥሩ ነው። መጠየቅ ትችያለሽ። ስትጠይቂ ግን አንቺ መጽሐፍ ላይ 1 ሲደመር 1 2 ተብሎ ተጽፎ እናንተ ጋር እንዴት ነው 1 ሲደመር 1 2 የሚሆነው ብለሽ መረዳት የፈለኩት እዚህ ጋር ያለውን ሆኖ ለምን ሌላ ነገር ተጠይቁኛላችሁ? እያመንሽ ነው አንቺ ጋር ያለው መዝሙር ያሬድ ልታናግረኝ ትችላላችሁ እናንተ። ይቅርታ እሺ። ስለዚህ የኔን ጥያቄ ግዴታ እንደዚህ እናድርግ፣ ጭቅጭቅ ብቻ እንዳይሆን ሌሎችንም ጊዜ እንዳናባክን አይገስ አንድ ጥቅስ ብቻ ላሳያትና በቃ እዛ ላይ እይታዋን አስቀምጠን ምን ማለታችን እንደሆነ ልገምላችሁ። ጥያቄሽ ገብቶናል። ምንም ጥያቄ ምንደግም የለም። ሰምተናል። ቆይ ጥያቄሽን ሰምተናል። ምንም የሚያስፈልግ አይደለም። መዝሙር ያሬድ ትሄድበታለህ።
ምንድነው እሱ እንደዚህ አይነት ፖለቲክሶች ምንድነው ሰዓት መግደያ እናንተ ማያ ነው። በዚህ ውስጥ ግን አድቫንቴጅ መያዝ ስላለብን ነው። እኛ እስልምና ውስጥ ፍጡር ያልሆነ ቁርአን የሚባል አለ። ፍጡር ካልሆነ ደግሞ ፈጣሪ ነው ማለት ነው። ከስር ያላችሁ አዳምጡ። ለምን ወጣሽ ነይ? ፍጡር ያልሆነ ቁርአን አለ ማለት ነው። አልወጣሁም ግን እወጣለሁ። ማትመልሱልኝ ከሆነ ምን እሰራለሁ? እዚህ ተዘፍፌ ይመለስልሻል። እንዳወጪ አሁን እቺ የፍናን የምትባለው አዳምጪ የፍናን የምትባለው እንግዲህ ክርስትና ላይ ሰጥቷትና ጤረራ እየሞገተችን ነው። እስልምና ላይ ግን ምንም የምታውቀው የለም። አላህ የሚባል ፍጡር ያልሆነ አለ። ቁርአን የሚባል ደግሞ ፍጡር ያልሆነ አለ። የአላህ ቃሉ ፍጡር አይደለም ብለው ያምናሉ። ፍጡር የሆነ ወረቀት ላይ መጥቶ ተዋህዷል። ስለዚህ አላህ ፍጡር ያልሆነው ነገር የአላህ ሲፋቱ አንዱ ከለሙ መጥቶ ወረቀት ላይ ሰፍሯል። ፍጡርና ፈጣሪ ያልሆነ ተዋህደዋል። እስልምና ውስጥ እንደዛ ያምናሉ። እኛ ጋር መጥተው ግን ቃሉ እንዴት ከስጋ ጋር ፈጥሮ ስጋውን እንዴት ይዋሃዳል ብላ እንዴት ሱብሃን አላህ ይሏቸዋል ማለት ነው። ይሄ እስልምና ዲሌማ ነው። መዝሙር ያረቀጥሉ። እሺ ዴቫ እንትን አሳያት። ቆላሴስ 2:9 አውጣላትና አቀይን ክፍል አይሻለው። እዛ መንገድ እየነዳው ስለሆነ እሺ አንዴ ችግር የለም ዲያቆን። ቆላሴስ 2:9 አተልቀኝ እፎይ። ቆላሴስ 2:9 ላውጣላትና ይሄን እስቲ እንዴት እንደምትተረጉመው ሰምተን በቃ እኛ በደንብ ስሚ። ሁለት ባህሪ ሁለት አካል አናምንም። ከተዋህዶ በኋላ ቃል ስጋ ከሆነ በኋላ ሁለትነት የለም። ሁለት ባህሪ አናምንም። አንድ ስሚ ተናገሩ። ዝም ብላችሁ እያዳመጥሽ እሺ። ቆላሴስ 2:9 አውጣላት። መልስሽን እኮ እየመለስኩልሽ ነው። እሺ በእርሱ የመለኮት ሙላት ሁሉ በሰው ተገልጦ ይኖራል። ምን ማለት ነው? አቤት ድገምልኝ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲባል ምን ማለት ነው? ኦኬ በሰውነት መለኮት አይደለም ቃል በስጋ ማለት ነው። ስጋው ፍጡር ነው። የጠየቁሽ እዚህ ጋር ነው። ኖ የጠየቁሽ ይሄን ቃል ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ማለት ነው። እዚህ ጋር እርሱ የተባለው ማን ነው? ኦኬ እርሱ የመለኮት ሙላት ሁሉ ኦኬ የመለኮት ሙላት ሁሉ አንተ አብራራውን አላውቅም። ይሄንን አልገባኝም። ግልጽ አይደለም። እርሱ የተባለው ክርስቶስ ነው። የመለኮት ሙላት የተባለው ማለት ነው ቃል ነው። የመለኮት ሙላት ሲባል ማለት ነው መለኮት ሲባል ማለት ነው አምላክነት። በጣም ጥሩ። ስለዚህ በሰውነት ተገልጦ ይኖራል ሲባልስ ማለት ነው በእርሱ በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል ሲባል ማለት ነው። እኔ እኮ እዚህ ጋር እኮ ጥያቄ የለብኝም። ሰውነት የተባለው ምንድነው? ኢፍናን ፕሊዝ ሰውነት የተባለው ምንድነው? ሰውነት ከማርያም የነሳው ነፍስና ስጋ ፍጡር የፈጠረው ማለት ነው። ስጋና በጣም ጥሩ። ስለዚህ የፈጠረው ድንግል ማርያም የክርስቶስ የነሳው ስጋ የድንግል ማርያም ስጋ የፍጡር ስጋ ነው። ያንን የፍጡር ስጋ ግን ስለተዋሃደ በደንብ ስሚ ስለተዋሃደ አሁን እኮ ችግሩ ስለማሰሚ ነው። መስሽ እየመለስኩ እየሰማሽ አይደለም። ድንግል ማርያም ለዚህ ነው አምላኬ የምትለው አልኩሽ። ቅድም ያሳየውሽ ድንግል ማርያም ራሱ አምላኬ የምትለው ፈጣሪዋ ስለሆነ ነው። ስለዚህ ድንግል የወለደችው ፈጣሪዋ ነው። እርሱ ደግሞ የፈጠረው ስጋ ነው። አራቴ ስሚ እንዴ በታጭርሽ ኮመርሽን ታገኘዋለሽ። ድንግል የወለደችው ፈጣሪዋን ነው። እሱ ደግሞ የተዋሃደው የፈጠረውን ስጋ ነው። የሰው ስጋ ስንል የተዋሃደው ስጋ የሰው ስጋ ወይም የፍጡር ስጋ ነው ማለት ነው። ያ የፍጡር ስጋ ቃል ከተዋሃዶ በኋላ እርሱ የቃል ገንዘቡ ሆኗል። የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኗል። ስለዚህ ሁለት ባህሪ አናምንም እኛ። ስለዚህ እዚህ ጋር ቆላሴስ ላይ ምን አለሽ? በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ መለኮት ከሰውነት ጋር ስለተዋሃደ የመለኮት ሙላት የመለኮት ማንነት በስጋው ደግሞ ተገልጦ ይኖራል ማለት ያ ቃል የስጋን ባህሪ ገንዘቡ ማድረጉ ስጋ ደግሞ የመለኮት ባህሪ ገንዘቡ ማድረጉ ስለዚህ ሁለትነት የለም ማለት ነው። ስለዚህ የምናመልከው ያንኑ አንዱኑ ባህሪ ነው። የምንሰግድለት ፈጣሪ የምንለው ያንኑ አንዱኑ ባህሪ ነው ማለት ነው። ከተዋህዶ በኋላ ይሄ ፍጡር ነው ይሄ ፈጣሪ ነው እያልን አንናገርም። አንድ ባህሪ ነው የምናምነው።
ኦኬ ብቻ ብዬ መውረድ ነው አይደለ ያለብኝ? ግዴታ መቀየር የለብሽም። የእኛን አስተምሮ ነገር እኔ ወላሂ ብዙ ሰዎች እዛ ሂጂ ስለሚሉ በደንብ ለመጠየቅ ነው፣ በነፃነት ማለት ነው፣ በደንብ እንዲገባ። ወይ ኤፍራን ስሚ፣ መቀበል ግዴታሽ አይደለም። ሙስሊም ስለሆንሽ አለመቀበልም መቀበልም እሱ አይደለም ጥያቄው። አሁን የመለሳችሁትን ልኝ ነገር እኮ እየተናገርኩ ነበረ ስጠይቅ። እየተናገርሽ አልነበረም። ሁለት ባህሪ አማኝ ነን እኛ፣ ንገሪኝ። ሁለት ባህሪ አማኝ ነን እኛ። ኦኬ የሚበላው በሰውነት ባህሪ ነው፣ የሚተኛ የሚጠጣ አላላችሁም እንዴ? አንዴ ስሚ፣ ሁለት ባህሪ አማኝ ነን እኛ። ሁለት ባህሪ አማኝ ነን ብዬሻለሁ። እኔ ባህሪ 2 ነው 3 ነው አላልኩም። እኔ እሱን አልጠየኩሽም፣ አንቺ አልሽ አላልኩም። እኔ ሳብራራልሽ ሁለት ባህሪ እናምናለን ባህሪ አልገቀው። በቃ ስለዚህ የኛ የምናምነው አንድ ባህሪ ነው። ስለዚህ የመለኮት ሙላት በሰውነቱ ተገልጦ ይኖራል። ሰው አምነው ለምሳሌ ሞተ፣ ተያዘ፣ ተገረፈ፣ ተሰቀለ፣ ተኛ፣ ተራበ ስንል መለኮት በስጋ ያልቃል። ይሄ አይደለም እኮ ጥያቄ። ምናልባት ዲያቆንዬ ተደበላልቆብሽ እንዳይሆን ይፍናል። እንደዛ ብለው የሚያምኑ ፕሮቴስታንቶች ሁለት ባህሪ ሊያምኑ ይችላሉ። የነሱ መልሶች ምናልባት ኮንሰንትሬት ሆነ ሰምተሽው ከሆነ እንደዛ ብለው እሱ ነው ወሳኙ እኮ እሱ ነው። ባህሪውን እዛ አንድ ይኸውልሽ ሁለት ባህሪ ብለሽ ማታምኝ ከሆነ አንነጣጥልንም ካልንሽ ማለት ነው። ነጥለሽ ይሄኛው እንደዚህ ነው ይሄኛው እንደዚህ ነው ማለት አትችይም ነው የኛ አንድ አዳምጪ እንዲገባሽ ፈልገሽ መስሎኝ ነው። አዳምጪና እኛ ሁለት ባህሪ አንልም። ባህሪ ማለት ምን ማለት ነው? ያንቺን አረዳድ እሱም ምናምን ገና መረዳት ያለባት ይመስለኛል ዲያቆን። ከዛ አንፃር ይመስለኛል። አዎ እሺ፣ ለምሳሌ ቆይ በዚህ መልኩ እናርግልሽ። ተራበ ስንል ማን ነው የተራበው? ንገሪኝ። አሁን ለምሳሌ ተራበ፣ ክርስቶስ ተራበ ካልን ማን ነው የተራበ? ጎበዝ። በስጋው ለምን አልሽ? በለምን አመጣሽ? ስጋው ተራበ። አይ ስላስተማርን ብቻ ሳይሆን ዴፊኒሽን እስቲ አሁን ይኸው በጣም ጥሩ መጣችልኝ። ልቀበልም ካሽ ያኮ መብትሽ ነው ማለት አይደለም። ጥያቄው እዛ ጋር እኮ አይደለም። በስጋው ያ በቃ እፎይ ገብቶታል። መመለስ አልፈለገም። ለማንኛውም አንብቢ ሜቢ የእኛን አስተምሮ ያልተረዳሁትን ስጠይቅ ሞት መልሶ ከሆነ ምን ያደርግልኛል? ኤፍናን የእኛን አስተምሮ አስቀድሞ ማወቅ ከዛ በኋላ ደግሞ የራስሽን አስተምሮ ልብ በይ። የእኛን ታዩ የራስሽን አስተምሮ ጠንቅቀሽ ወቂውና ነኝ። ምክንያቱም ራስሽ ያለ አስተምሮ ነው እያልሽ ነው ያለሽው። ነው የራስሽንም አታውቂውም የእኛንም አታውቂም እኮ። በምናብ የፈጠርሽውን ጥያቄ ነው። በምናብ የፈጠርሽውን ነዋ። ሲነገርሽ ደግሞ እየሰማሽ አይደለም። ከምትነግሩኝ ነገር የምትናገሩት ነገር ነው። በቃ መለኮት ከስጋ ተዋህደ አላችሁኝ። መለኮት መጀመሪያ የነበረ አካላዊ ቃል። ተረጋጊና የራስሽንም ወቂ። የእኛን ክሬዱኔና እኛ ምንድን ነው ምናምነው የሚለውን አንብቢና ነይና ጠይቂ። ሳታነቢ ዝም ብለሽ እየጠየቅሽ ስለሆነም ነው። አይ ጉድ፣ አመሰግናለሁ። ይሄን ቃል ወላሂ እንዴት ይሄን መመለስ ከበዳቸው? የነገሩ ከብዶን እኮ አይደለም። አንቺ ለምንድን ነው ያለህን ቃል መረዳት ያገኛችሁትን? ቃል ፈጣሪ ነው ትላላችሁ። እዛ ጋር አይደለም የኔ ጥያቄ። አላህም ያው ሲጠየቅ መልሱን አላቀውም ብሎ ነው የሚለው እንደ ሙሐመድም አላቅም ነው የሚለው። እኛም እንደ አላህና እንደ ሙሐመድ ስለሆነ ይሆናል። ወራጅ ቅድሚያ የራስን አስተምሮ ጠንቅቆ አውቆ መምጣት ጥሩ ይሆናል ማለት ነው። ምክንያቱም ቁርአንሽ ፍጡር አይደለም ይላል፣ ቃሉ ፍጡር አይደለም ይላል። ቃሉ ፍጡር ካልሆነ ደግሞ ፍጡር ወረቀት ላይ ተዋህዷል። እንዴት ትመልሺዋለሽ? እሱን አላቅም ካልሽ ለምን ትሞግቻለሽ? ከአደም አጣቂ ከሆነ ሎክ የራሷን አስተምሮ አታውቅም። ይህንኑ ጥያቄው ራሷ ጋር አለ። አብራሪ ስትባል አላቅም። ኦኬ ካላወቅሽ ካዳኔ ለምን ትሞግቻለሽ? ስለዚህ ይሄ አስተምሮ ጤናማ አይደለም ካልሽ አስቀድመሽ ጤናማ አይደለም ማለት ያለብሽ ማንን ይሆናል? የሙተሊብ ልጅን ማንን? ሙሐመድን ማለት ነው። ሙሐመድ ጤናማ ያልሆነ አስተምሮ አምጥታል ብለሽ መሞገት ያለብሽ የራስሽን አስተምሮ ነው። ምክንያቱም ቁርአን ከለም አላህ ነው ብለሽ ታምኛለሽ፣ ያላ ቃል ነው። ያ ያላ ቃል ደግሞ ፍጡር አይደለም ብለሽ ታምኛለሽ። ወረቀቱና የተጻፈበት ጽሑፍ ደግሞ ፍጡር ነው ብለሽ ታምኛለሽ። ወረቀቱ ፍጡር ነው፣ ቃሉ ደግሞ ፍጡር አይደለም። ስለዚህ ፍጡር ያልሆነው ፍጡር የሆነው ላይ መጥቶ ተዋህዷል ብለሽ ታምኛለሽ።
ደወረስ ሴናሪዮ ደግሞ በቂያማ ቀን እንደ ወፍ ግሪሳ ሆኖ አያዎቹ ራሱ ይመጣሉ። ያረጀ ገረጣ ሰው ሆኖ ደግሞ ይመጣል ይላል ቁርአኑ። አሁን በስጋ ክርስቶስ ስለተገለጠ ከበደሻል። በቂያማ ቀን ደግሞ እንደገና ያንቺ ቁርአኑ ይሄ ወረቀትነት ላይ የሰፈረው እንደገና ደግሞ የሰው ስጋ ዞ ይመጣል። ቃሉ ያለ ቃል ማለት ነው። ምን ሆኖ የገረጣ ሰው ሆኖ ይመጣል ይላል። እና የሙስሊሞች ጭንቅላት ምንድነው በጥያቄ ነው እንጂ የተሞላው እነሱ ጋር እንኳን ምን እንዳለ አያውቁትም። መልሱን አስቀድሞ ለመስማት መሞከር፣ ከዛ እኛ እምነታችን ምንድን ነው በደንብ ማወቅ ያን አስፈላጊ ነው። ለሪከርድ እና ለእንትን አትምጡ፣ ዝም ብላችሁ ለመዳረቅ አትምጡ፣ ጊዜ መግደያ። ኤኒዌይስ ጥያቄ ያለው አለ ወይንስ ይብቃን? እዚህ ካላችሁስ ሀናን፣ አይሻ፣ ኢየሱስ ጠርቼውም አይሰማም። ቢበቃንም አሪፍ ነው። የተነሳው እንትን ላይ ማጠቃለያ እንስጥና ፎዬ ብትንትን ያለ ነገር ላይ አንተ አሪፍ ማጠቃለያ ሰጥተሃል። ምንም አጭር ናት የኔ ንግግር። እሱ ምንድነው እኛ ከቃል ስጋ ከሆነ በኋላ ሰው ከሆነ በኋላ ሁለትነት የለም፣ መከፈል መለወጥ የለም። የመለኮት ባህሪ ለስጋ የስጋ ባህሪ ለመለኮት ሆኗል። መለኮት የስጋን ባህሪ ገንዘቡ አድርጎታል ብለን እናምናለን። መለኮት የስጋን ባህሪ ገንዘቡ አድርጎታል። ስለዚህ ተራበ ስንል በስጋው ምን ለዚህ ነው። ቅድምም እህታችን ምን አለች? በአለች ስጋ አላለች። ስጋ ተራበ ብንል ወይም ስጋው ተራበ ብንል ልነጥለን ሁለት ባህሪ ልናምን ነው። እኛ ደግሞ እንደዛ ማኝ አይደለንም። ስለዚህ ምን እንላለን? በስጋ እንላለን። ቆላስይስ 2:9 ላይ የመለኮት ሙላት በሰውነቱ ያለው ለዛ በሰውነቱ ይኖራል አለ። የመለኮት ራሱ ምን መሆኑን በሰውነት መገለጡን ሰው ሆኖ መገለጡ። ስለዚህ የመለኮት ባህሪ በምን ይገለጣል አለ? በስጋው ይገለጣል አለ። በስጋው ይገለጣል ካለ በሰውነቱ ይገለጣል ካለ ምን የለም ማለት ነው? መከፈል፣ መለወጥ፣ ይሄ መደረብ የለም ማለት ነው። በምንድነው? በተዋህዶ ቃል ስጋ ከሆነ በኋላ ምንነት የለም፣ ሁለትነት የለም። ሁለት ባህሪ አማኞችን ሄዳችሁ ጠይቁ። ሁለት ባህሪ አማኞች ካሉ እነሱ ሄዳችሁ ጠይቁ። እኛ ግን ኦርቶዶክሳውያን ሁለት ባህሪ አናምንም። ቃል ስጋ ከሆነ በኋላ ሁለትነት የለም። ይሄ ለመለኮት ይሄ ለስጋ። ለምሳሌ ማን የተሰቀለው ብንባል ስጋ ተሰቀለ አንልም። ስጋ ብቻውን ቢሰቀልማ አያድንም። ስለዚህ ማን አለ? መለኮት በስጋ። ማን ይቅር አለ? መለኮት በስጋ። ማን ተገኘ? ማን አይን አበራ? መለኮት በስጋ። ለመለኮት እኮ ምራቅ የለውም አይደል? ግን ጌታ ምራቁን ትፍ ብሎ በአፈር ለውሶ አይን የሌለውን ሰው ግንባሩ ላይ አይን ያልነበረውን አይን ፈጥሮለታል። ስለዚህ ማን የፈጠረው ስንል ምን ልንል ነው? በቃ ያው አንዱ አካል አንዱ ክርስቶስ ኢየሱስ ክርስቶስ ትናንትም ዛሬም አንድ ነው ስለሚል አንዱ አካል አንዱ ባህሪ ኢየሱስ ክርስቶስ እንላለን ማለት ነው። ስለዚህ ኢየሱስ ክርስቶስ ስንል አንድነትን ነው የምናወራው እንጂ ሁለትነትን አይደለም። ስለዚህ ምን አለ ክርስቶስ? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ራሱን የእግዚአብሔር ልጅ የሰው ልጅ ብለን እንጠራዋለን። ስለዚህ መለኮት ስጋ ከሆነ በኋላ ወይም መለኮት ሰው ከሆነ በኋላ ውላጤ ወይም ሁለትነት ወይም መለወጥ የለም እና ይሄንን በደንብ አስተውሉ። በተለይ ቆላስይስ ላይ ያለውን የመለኮት ሙላት አረ አብዱል ፈታህ ተኝቷል። አረ እሺ አብዱል ፈታህ ያጀበኝ ነው ሳወራ። እሺ እና የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ ማን ነው የምታመልኩት? ያንኑ አንዱኑ ባህሪ ድንግል ማርያም አንዱ አምላክ ያለችው ያንኑ ከስጋዋ ስጋ ያነሳዋል ከደሟ ደም ያነሳዋል ክርስቶስን ልጇን አምላኬም ትላለች ልጄም ትላለች። ልጄ ማለቷ ከርሷ ሰው ስለሆነ ከርሷ ስለተወለደ፣ አምላኬ ማለቷ ደግሞ የርሷ ፈጣሪ ስለሆነ ያንኑ ግን አንዱኑ ክርስቶስ ያንኑ አንዱን አካል ምን የምትለው አምላኬም ልጄም የምትለው። ስለዚህ ሁለትነት ሁለት ባህሪ ምናምን አይደለንም እንዳለው እፎ የክርስቲያኖችን አስተምሮ በደንብ ጠንቃችሁ ብታውቁ ጥሩ ነው። ግድ ተቀበሉ አይደለም፣ ግን እንዲያው የክርስቲያን አስተምሮ ይሄ ነው፣ የእናንተ አስተምሮ ይሄ ነው፣ ያስተምሯችሁ እንዲህ ይላል ብትሉ ጥሩ ነው። አስተምሯችን የማይለውን ነገር ይዘመተ ስግጥ ብትል ብዙም ምንም የሚመችም አይሆንም እና ይሄንን አመሰግናለሁ። እፎ የእግዚአብሔር እሺ፣ እናመሰግናለን። ቃሎት ያሰማልን። ያ አንዳንዴ አስቸጋሪ ፓርት ምንድነው? እሱ የእኛን አስተምሮ ማወቅ ወይም ደግሞ የራስን ማወቅ አሪፍ ነው።
ለመከራከርም ይመቻል። ወይ እኛን በስርዓት ሪፕሬዘንት አድርጎ እንደዚህ ነው የምታምኑት ብሎ መጠየቅ አሪፍ ነው። ከዛ ደግሞ የራስንም ደግሞ ማወቅ አሪፍ ነው። አይሻ፣ ሃናን፣ ኢኤስ ጥያቄ ያላችሁ? አይሻ አለሽ? አለሁ። እንዴት ዋላችሁ? እንዴት አመሸሽ? አለሁ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ሁላችሁ? እግዚአብሔር ይመስገን። ጥያቄ አለሽ? ጥያቄ የለኝም። እያዳመጥኳችሁ ነበር፣ እየተማርኩ ነበር። ኦኬ። ሃናን ነው ጥያቄ ሳይሆን ያው ሰዓቱ መሽቷል። መዝሙር ያሬድ በጣም ነው የማከብረው። ትምህርቱ ራሱ ግልጽ የሆነ ነው እና ሌላ ጊዜ ሲገባ አማራለሁ። አሁን ሰዓቱም ስለሄደ እናንተንም ማዛግ አልፈልግም። እሺ። ኢኤስ ኢኤንኤስ ጥያቄ አለሽ? እሺ ይብቃን። በቃ ጥያቄ ከሌላችሁ እንጨርስ። መልካም ዜና ልንገራችሁ ትላለህ። አይ ቲንክ እፎይም ዲያቆንም ስለምታውቋት ማለት ነው። ሜቢ እፎይ ያስታወስካት ሳራን አንድ ጊዜ መታ እየተማርኩ ነው ለመማር ፈልጋለች ያለች ልጅ እኔ ቤት ከፍቼ አይ ቲንክ ዲያቆንም ያስታውሳታል መሰለኝ። አዎ አስታውሳለሁ። አዎ እግዚአብሔር ይመስገን ዛሬ ንስሐ ገብታለች። ስልኳን ቢስላለች ነው እንጂ ትመጣለች። ያው ወስና ምን ብላ ያለችው ሳውዲ ነው። መጠመቅ ስለማትችል ግን ንስሐ ገብታለች። ሳራ ማለት ጎበዟ ልጅ አለች። ጎበዟ ልጅ አዎ አውርቻታለሁ አይደል? በውስጥ እናወራለን እኮ ከኔ ጋር። ኦኬ አዎ ነግራኛለች ከአንተ ጋርም እንደምታወራ ምናምን እና ዛሬ ንስሐ ገባች። እናንተማ ወሬ አታውሩ እንዳለ በውስጥ አታውሩ። እኔ ጠበሱኝ እኮ ጠበሱኝ። እኔ እንትን መፍትሄ አስቀምጫለሁ በውስጥ ለዴቫም ለማማይም ፎዬ። አሁን እዚያው ፐብሊክ ያን ነገር ግን መፍትሄ ብዬ ያሰብኩትን ነገር አስቀምጫለሁ። እንግዲህ በነ ዴቫ በኩል ይደርሳል። ብቻ በጣም ከባድ በውስጥ ማስተማር ካልተቻለ አሁን እዚህ ጋር ያሉት ሁሉንም አወራቸዋለሁ። እናንተ አሁን ታወራቸዋላችሁ ወይ ብል አላውቅም ስንቶቹን እንደምታስተምሩ። እዚህ ጋር አስገቡ ብያለሁ ፎዬ። ይኸው ከራሴ ኃላፊነቴን ተወጥቼ ግሩፕ ክሬት አድርጌ አስገቡ ብያለሁ። ትላንትና ደርሶኛል፣ የዲያቆን ትላንት ደርሶኛል። ከዚህ በኋላ ያሉትን ያው አስገባለሁ፣ እናከፋፈላለን። በግሩፕ መስጠት አሁን በግሩፕ የሆነ ግሩፕ ውስጥ ከፍቶ ማስተማር ከባድ ነው፣ ግን አስ ኢንዲቪዥዋል ማስተማር ስለሆነ ኦቨር አንዴ እንትን እስከ ምዝል ድረስ ማለት ነው። በጣም ብዙ ልጆች ይመጣሉ፣ ግን በውስጥ በጣም ድክመት አለ። በውስጥ መስራት ላይ በጣም እኛ ጋር ገፍተው የሚመጡ ናቸው። ገፍተው መጥተው ክርስቲያናን እንወቅ እንማር የሚሉ ማለት ነው። እነሱ እኮ ለምነው ነው የሚወስዱት አይደል? እኛን ድራማ የሚሰሩባቸው ለምነው መጥተው፣ የእነሱ ደግሞ መጥተው ጭራሽ ለምነውን ነው ክርስቲያን እንሁን እያሉ ያሉት ማለት ነው። ግን ኃይል ጥረት አለ፣ መቀረፍ አለበት። አይሻ ራሱ ቃል ገብቼ አልሰጠሁሽም። መመራር አገናኘውሽም። ንስሐ መግባት ይቻላል? ክርስትና ሳይነሱ ክርስትና ሳይነሱ ንስሐ መግባት ይቻላል? ንስሐ አባትን ሰጥሻ እናገናኝሻለን። እንትን ብዬ ነው ጥሩ መምህር እስከማገኝልሽ ነው። እና ሌሎችም እንደዚህ የቀደሙ እንትን እያልን ነው። እፎ ይኸውልህ በቃ ለጊዜው እኔ አሁን ያው ፐብሊክ ከተነገረ ግሩፑ ሰው ሁሉ ይገባና እዛ ረብሻ ይሆናል እና በውስጥ ግን አንተ ጋር ያሉትን ልጆች የግሩፕ ልክልሃለሁ። እዛ አትሊስት በዛ እንኳን ማገዙን አግዛቸዋለሁ ብዬ ለማማዬ የአንድ 15 ቀን ከነገርኳት ከላኩላትን ግሩፑ ክሬት አድርጌ ለዴቫ ትናንት ልኬ ግሩፕ የፈራ ነው መዝሙር ግሩፕ ብዙም ማዋጭ አይደለም። ግሩፕ የፈራ ነው ምንድነው ማዋጡ ፓርቶች አሉት፣ እናወራለን። ኦኬ ለሰው ነው እንዲሁ አት ኢንዲቪዥዋል ነው እየበተን ያለ ነው እንጂ ግሩፕ አዋጭ አይደለም። ግሩፕ ቢሆንማ ይቀላቀላል ነበር እንዴ።
ግሩፕ አይፈልጉትም ልጆቹም። ያው አሁን አናንን ስንት ለምኛታለሁ፣ ኧረ ግሩፕ ላድርግላችሁ አልፈልግም። ያው ስንት ጊዜ ከወር ሊሆን እንትን አለኝ መለመን ከጀመርኩ ገደላችሁኝ። በግሩፕ ሁኑ። ሁሉም በግሩፕ ነው አይፈልጉትም ልጆቹ፣ ኢንዲቪዥዋል ነው የሚፈልጉት፣ ዋን ቱ ዋን። ያ ደግሞ በጣም አድክም ነው፣ በቃ አቅም ይጨርሳል። እሱ በጣም ከባድ እኮ ነው። ታዲያ ፎይ እኔ ምንድነው ግሩፑ እንደመነሻ ይሁንና ከዛ ውስጥ ያልገባቸው ሰዎች፣ ምክንያቱም አንዳንዴ በግሩፕ ላይ ለሁሉ የሚመለሰው ይመለሳል። በውስጥ ደግሞ ከዛ ላይ ደግሞ አይ ከዛ ውስጥ ደግሞ እኔ በውስጥ ማውራት ፈልጋለሁ የሚል ካለ ከዛ ላይ ፒክ ቢደረግ። እንደ ግሩፕ ግን አንዳንዴ ለሁሉ የሚመለስ መልስ ለብቻ ብታወራቸው የምትመልስላቸው መልስ ለሁሉም በአንዴ ሊመለስ ይችላል። ግሩፑ ለምን እንዳልፈለግነው ነግሮታለሁ። ይቀር ነው እንደ እሺ ግሩፑ ሪስኪ ነው፣ በጣም ሪስኪ ነው። የመጡበት ልጆች ወደ አዲስ አበባ ላይ ራሱ አሁን ብዙ ልጆች አሉ ሪስክ ውስጥ የሆኑ ኢቨን እንደዚህ በውስጥ አስተምረናቸው እንትን ብለን ያስጠመቅናቸው እንኳን ፎቶቸውን ሳንለቅ እንኳን እየተሳደዱ ያሉ ልጆች አሉብን። እንኳን እንደዚህ እንትናቸው ወጥቶ ማለት ነው። በጣም አደጋ አለው። እንደዛ እንግዲህ አንዳንድ ሰው ለእያንዳንዱ ከተመደበ በጣም ብዙ ሪሶርስ ይፈልጋል። ያ እሱ እኮ ነው ከባድ ያደረገብን። እሱ ከባድ ነው። ግን ደግሞ ቆይ ፎይ እንደዚህ ብናረግስ? እኔ አሁን ፐብሊክ መናገሩ እንትን ቴሌግራምን አስቀምጥልኝ እስቲ እና እናውራ። በቃ እናወራበታለን። አዎ እና በርታ፣ አንተ እንደ ጊቭ አፕ እንዳታረግ አደራ። በርታ፣ እየመጣ እንደዚህ እኔም አግዛለሁ። ግሩፕ ላይ ግን ሰዎች የምታስገቡ ከሆነ ዴቫም ፎይ መርጣችሁ ብቻ ያው እኔ ፐብሊክ ግሩፕ ስም እየተሰጠ ወይንም ከእስልምና የሚመለሱ አሁን ከዛሬ ራሱ ለልጆች የተመለሱ አሉ። በቃ ትናንት አንድ የመጣለ እነሱ ነው ከእስልምና የሚመለሱትን ሄደው የሚመለሱትን ወይ እነሱን ግሩፕ ውስጥ እናደርጋቸዋለን። የእነሱ ብዙ ሪስክ ስለማይኖረው በቃ ጥሩ። በቃ እንደዚህ ለግሩፕ የሚወጡትን ወደ ግሩፕ ከተቷቸው ሸክሙ እንዲቀል። ከዛ እነሱ ከተያዙ ቀጥሎ ደግሞ ያሉት ደግሞ ኢንዲቪዥዋል ያሉት ደግሞ እየቀለለ ይመጣል ቁጥሩ። እንሞክራለን። በቃ እንደዛ አግዛችኋለሁ፣ ችግር የለውም። ኦልሬዲ ክሬት አድርጌያለሁ 15 ቀን ነው። እሺ እግዚአብሔር ያበርታችሁ፣ አገልግሎታችሁን ሊቀበልላችሁ። ዴቫም ፎይ አይሻ ማናንዬን በርችልን። ሁላችሁም እግዚአብሔር ይስጥልኝ። ፍጻሜያችን ሁላችን ያሳምራል። አሜን አሜን። መልካም አዳር ይሁንላችሁ። ቻው። አሜን። እሺ መልካም አዳር።